ዛሬ ደግሞ ለየት ያለውን ቆንጆ ጤናማ እንዲሁም ደግሞ ለመብላት ምቹ የሆነውን የሰላጣ ወይም የታፑሊ አሰራር ነው ይዤ የመጣሁት። እንደምታዩት ይሄ ይመስላል። በጣም ቆንጆ ነው። ሁላችሁም ደግሞ እስከ ፍጻሜ ተከታተሉኝ። በጣም ወዳችኋለሁ። ሰላም ሰላም! ውድና የተከበራችሁ የህውዬ ፋሚሊዎች በያላችሁበት ስፍራ ሁሉ ላይ ሰላማችሁ እጅግ ብዝዝት ይበልልኝ እያልኳችሁ ዛሬ ደግሞ ቆንጆ የሆነን ታፑሌን አብረን እንሰራለን። ከዚህም በፊት ሰርቻለሁ። ታፑሌ ያው አመት ሊሆን ነው መሰለኝ፣ አልሆነም ግን ሰርቻለሁ። የሰራው ደግሞ በቾኮላና እንዲሁም ደግሞ ትንሽ ደቂቃ ነበረ። ዛሬ ደግሞ ረጋ ብዬ ከእናንተ ጋር እኩል አብረን እንሰራለን ማለት ነው። እስከ ፍጻሜ ተከታተሉኝ። እንግዲህ ይሄ እንደምታዩት በእጅ ያስኩት በአራት ነው። እሱ 12 አይነት ቅመሞች አንድ ላይ ተዘጋጀው ነው። በአራት ነው የሚሉት። ወረቀት ላይ ያለውን ጽሁፈት በመጠቀም ማስመጣት ትችላላችሁ። ከሌለም ደግሞ ቤት ውስጥ ያለውን መጠቀም ትችላላችሁ። ይሄ በዶን ውስጥ 5 የታሰረው ነው ያዘጋጀሁት ወይም ያመጣሁት ወይም የገዛሁት ፍሬሽ ነው። እንደሚታዩት ደግሞ 4 ሽንኩርት፣ 4 ሎሚ፣ 4 ቲማቲም ካነሰው መጨመር ይቻላል። ቤተሰብ ብዙ ከሆነ ደግሞ በዘት አድርጋችሁ መጠቀም ትችላላችሁ። አንድ ናና ያው ከጎን አለ ማለት ነው። ናና 1 ኩባያ በርጎል ጨው እናዘጋጃለን። ሽንኩርቱን ከታትፌ በዚህ መልኩ አዘጋጅቻለሁ። ቅመሞቹን አንድ ላይ እናድርግበታለን። እስከ ፍጻሜ ተከታተሉኝ። ወዳችኋለሁ። ላይክ እና ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ አበረታቱኝ። ሀሳብ አስተያየታችሁን አስቀምጡልኝ፣ እኔም ይመልስላችኋለሁ። ወዳችኋለሁ። 1 ኩባያ ጨው ጨምሬበታለሁ። 1 ማንኪያ ይቅርታ፣ 1 ኩባያ ይላለሁ እንደ 1 ማንኪያ ይቅርታ አድርጉልኝ እና አንድ ማንኪያ በአራት ጨምራለሁ። ግማሽ ኩባያ ነው ጨመርኩበት። ግማሽ ስላችሁ ኩባዩ ግማሽ ነው፣ ትልቅ አይደለም። 1 ኩባያ ሎሚ፣ ያ በኩባይ ነው እንግዲህ የተያዝኩት፣ ይቅርታ እና ቤተሰቦች አንድ ላይ እናዋሃዳለን። ለምን ሽንኩርቱ በደንብ ሙትት እንድል ማለት ነው። ትንሽ ለመብላት እንዲመች ማለት ነው። ያ ሎሚ ራሱ ጨውና ሎሚ አንድ ላይ ሲሆን ያው ትንሽ ያው ሙትት ነው የሚለው። ስለዚህ ሙትት እንድል እንደዚህ ቅመሞቹን ጨማምረን እናስቀምጣለን። እኔ ግን ዘይት ልጨምር ነው። ዘይቱ ትንሽ አነሰኝ። ለምን ታፑሌ በጣም ዘይት ይፈልጋል። በጣም ነው ዘይት የሚፈልገው እና ይሄንን 1 ሰዓት ተኩል ነው የሚያስቀምጠው። 1 ሰዓት ተኩል ይቀመጣል ማለት ነው። ምክንያቱም እኔ በጊዜ እያዘጋጀ ስለሆነ ለኢራት ነው እያዘጋጀ ያለሁት። ለኢራት በጣም ምቹ ነው። በነገራችን ላይ ሰላጣ እንደዚህ አይነት ነገሮች ኢራት ላይ በጣም ምቹ ነው። ለሆዳችን አይከብድም፣ ደግሞ ጤናማ ነው። እና ይሄንን አጥቤ ደግሞ አድርቅ ያለው ማሽን ካላችሁ የማድረቂያ ማሽን ካላችሁ ማድረቅ ትችላላችሁ። ከሌለ ደግሞ የእጅ ማድረቂያ ሰላጣ ምናምን ምናደርቅበት አለ፣ ማድረቅ አለባችሁ። ካልደረቀ ግን በውሃ ከሆነ ወዲያው ነው የሚጠቅረው። ደግሞ ውሃ ነው የሚለው። ስለዚህ የኔ ደርቋል። በነገራችን ላይ ቀድሜ ነው ያጠብኩት። ከዛ እራሱ ደግሞ በንፋስ ደርቋል ማለት ነው። ውሃ ምንም የለም። በዚህ መልኩ ደግሞ ድቅቅ አርጌ ነው የከተፍኩት። በጣም እንደውም አንድ ቤት ከሰዎች ጋር ሄጄ ማለት ነው እንደ ጎመን ነው የከተፉት እና ትልልቅ ነው፣ በጣም ነው የሚያስጠላው። እና ድቅቅ አርጌ ነው የከተፍኩት፣ ለመብላት ምቹ ማለት ነው። ናና ነው ለብቻ ነው የከተፍኩት። ናና ደግሞ ልክ ልትበሉ ስትሉ ነው፣ ጠረጴዛ ለሰዎች ሲቀርቡ ነው መክተፍ ያለባቸው። ምክንያቱም ቀድማችሁ ከከተፋችሁ ወደም ነው የሚጠቅሮ ማለት ነው። 1 ኩባያ በርጎል እንግዲህ ብዙ ሆኗል። ግን ሁሉንም ነው የሚጨምረው፣ እያየው ጨምራለሁ ማለት ነው። እሱንም ደግሞ እኔ ከ30 ደቂቃ በፊት ነው ውሃ ውስጥ የረኩት። በደንብ አጥቤ ያለው በደንብ ይጠቡ፣ በደንብ መታጠብ አለበት። በነገራችን ላይ ጥሬ ስለምንበላ ሁሉም ነገር በደንብ መታጠብ አለበት፣ በደንብ ማለት ነው። እኔ በአቼቶ ነው የዘፈዘፍኩት። እንዲሁም ያው እነሱ የበለድ ሳሙና ነው የሚሉት።
የሆነ ሽታ የሌለው ሳሙና አለ። በሱ ራሱ አጥቤ ያለው እኔ ማለት ሁላ ማለት ነው። እና አንድ ላይ ይሆን እናዋደለ። ይሄ ፎቶ ያስቀመጥኩት ሲማ አልጨመርኩበትም። ለምን ልጨምር ነበር ያቀረብኩት፣ አትጨምር ያሉኝ ልጆቹ ስላልወደዱ። የሆነ ስትበሉ ያስጠላል። በነገራችን ላይ ያለ ሲማ በጣም ቆንጆ ነው። ከፈለጋችሁ መጨመር፣ ካልፈለጋችሁ አለመጨመር ትችላላችሁ። ኦልሬዲ እኔ ጨርሻለሁ። ወደ ጠረጴዛ እያቀረብኩ ነው። ትንሽ አጠገቤ ለሰብ ስላለ መቅረጽ ፈርቼ በሩቁ ነው መጨረሻ ፓርቲ ለማሳየት እየታገልኩ ያለሁት። በጣም ወዳቻለን። ላይክ፣ ሼር፣ ሰብስክራይብ በማድረግም ቤተሰብ ሁኑልኝ፣ አበረታቱኝ። ወዳቻለሁ። ከወደዳችሁን ኮሜንት ላሳውቁኝ። ቴንኪው፣ በጣም አመሰግናችኋለሁ። ዛሬ ደግሞ እንዲሁም ጾም ነው። ስለዚህ ለጾም ምቹ ነው ብዬ ነው ማስበው። ተባረኩልኝ።